ምዕራፍ 22 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። አንተም የሰው ልጅ ሆይ ትፈርዳለህን? ደም በምታፈስ ከተማ ላይ ትፈርዳለህን? ርኩሰቷን ሁሉ አስታውቃት። እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ ጊዜሽ እንዲደርስ በመካከልሽ ደምን የምታፈሺ እንድትረክሽም በራስሽ ላይ ጣዖታትን የምታደርጊ ከተማ ሆይ ባፈሰስሽው ደም በድለሻል፣ ባደረግሽውም ጣዖታት ረክሰሻል። ቀንሽን አቀረብሽ፣ ዘመንሽንም አሳጠርሽ። ስለዚህ ለአሕዛብ መሰደቢያ፣ ለአገሮችም ሁሉ መሳለቂያ አደረግሁሽ። አንቺ ስምሽ የረከሰ ሽብርም የሞላብሽ ሆይ ወደ አንቺ የቀረቡና ከአንቺ የራቁ ይሳለቁብሻል። እነሆ የእስራኤል አለቆች እያንዳንዱ እንደ ችሎቱ ደም ያፈሱ ዘንድ በአንቺ ውስጥ ነበሩ። በአንቺ ውስጥ አባትንና እናትን አቃለሉ። በመካከልሽ በመጻተኛው ላይ በደልን አደረጉ። በአንቺ ውስጥ ድሃ አደጉንና መበለቲቱን አስጨነቁ። ቅድሳቴንም ናቅሽ፣ ሰንበታቴንም አረከስሽ። ደምን ያፈሱ ዘንድ ቀማኞች ሰዎች በአንቺ ውስጥ ነበሩ። በአንቺ ውስጥ በተራሮች ላይ በሉ፣ በመካከልሽ ሴሰኝነትን አደረጉ። በአንቺ ውስጥ የአባቶቻቸውን ኀፍረተ ሥጋ ገለጡ። በአንቺም ውስጥ አደፍ ያለባትን አዋረዱ። ሰውም በባልንጀራው ሚስት ርኩሰትን አደረገ፣ አባትም የልጁን ሚስት አረከሰ። በአንቺም ዘንድ ወንድም የአባቱን ልጅ እህቱን አሳፈረ። በአንቺ ውስጥ ደምን ያፈሱ ዘንድ ጉቦን ተቀበሉ። አንቺም አራጣና ትርፍ ወስደሻል፣ ከባልንጀሮችሽም በቅሚያ የስስትን ትርፍ አገኘሽ፣ እኔንም ረሳሽኝ ይላል ጌታ እግዚአብሔር። ስለዚህ እነሆ አንቺ ባደረግሽው ስስት በመካከልሽም በነበረው ደም ላይ እጄን አጨበጨብሁ። በውኑ እኔ በማደርግብሽ ወራት ልብሽ ይታገሳልን? ወይስ እጅሽ ትጸናለችን? እኔ እግዚአብሔር ተናግሬአለሁ፣ አደርገውማለሁ። ወደ አሕዛብም እበትንሻለሁ፣ ወደ አገሮችም እዘራሻለሁ። ርኩሰትሽንም ካንቺ ዘንድ አጠፋለሁ። በአሕዛብም ፊት አንቺ ትረክሻለሽ፣ እኔም እግዚአብሔር እንደሆንኩ ታውቂያለሽ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የእስራኤል ቤት ለእኔ እንደ አተላ ሆኑብኝ። እነርሱ ሁሉ በከውር ውስጥ መዳብና ቆርቆሮ፣ ብረትና እርሳስ ናቸው፣ የብር አተላ ናቸው። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ሁላችሁ አተላ ሆናችኋልና ስለዚህ እነሆ በኢየሩሳሌም ውስጥ ሰበስባቸዋለሁ። እንዲያቀልጡት እሳት ያናፉበት ዘንድ ብርንና መዳብን፣ ብረትንና እርሳስን፣ ቆርቆሮውንም በከውር እንደሚሰበስቡ እንዲሁ በቁጣዬና በመዓቴ ሰበስባቸዋለሁ። በዚያም ውስጥ ጨምራቸዋለሁ፣ አቀልጣችሁም አለሁ፣ እሰበስባችሁም አለሁ። የመዓቴንም እሳት አናፋባቸዋለሁ፣ በውስጡም ትቀልጣላችሁ። ብርም በከውር ውስጥ እንደሚቀልጥ እንዲሁ በውስጧ ትቀልጣላችሁ። እኔም እግዚአብሔር መዓቴን እንዳፈሰስሁባችሁ ታውቃላችሁ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ አንቺ ያልነጻሽ በቁጣም ቀን ያልዘነበብሽ ምድር ነሽ በላት። በውስጧ ያሉ ነቢያት እንደሚጮህና እንደሚናጠቅ አንበሳ አንድ ሆነው ተማማሉ። ነፍሶችም በልተዋል፣ ብልጥግናና ሀብትን ወስደዋል። በውስጧም መበለቶችን አብዝተዋል። ካህናቶቿም ሕጌን በድለዋል፣ ቅድሳቴንም አርክሰዋል። ቅዱስ በሆነና ቅዱስ ባልሆነ መካከልም አልለዩም። በንጹሕና በርኩስ መካከል ያለውን ልዩነት አላስታወቁም። ዓይናቸውንም ከሰንበታት የሰወሩ፣ እኔም በመካከላቸው ረከስሁ። በውስጧ ያሉ አለቆቿ የስስትን ትርፍ ለማግኘት ሲሉ ደምን ያፈሱ ዘንድ ነፍሶችንም ያጠፉ ዘንድ እንደሚናጠቁ ተኩላዎች ናቸው። እግዚአብሔርም ሳይናገር ነቢያቶቿ ጌታ እግዚአብሔር እንዲህ ይላል እያሉ ከንቱ ራእይን በማየት የሐሰትንም ሟርት ለእነርሱ በማሟረት ያለ ገለባ በጭቃ ይመርጓቸዋል። የምድርን ሕዝብ ግፍ አደረጉ፣ ቅሚያም ሰሩ፣ ድሆችንና ችግረኞችን አስጨነቁ፣ መጻተኛውንም በደሉ። ቅጥርን የሚጠግንን ምድሪቱንም እንዳላጠፋ በፈረሰበት በኩል በፊቴ የሚቆምላትን ሰው በመካከላቸው ፈለግሁ፣ ነገር ግን አላገኘውም። ስለዚህ ቁጣዬን አፈሰስሁባቸው፣ በመዓቴም እሳት አጠፋኋቸው። መንገዳቸውንም በራሳቸው ላይ መለስሁ፣
ይላል ጌታ እግዚአብሔር።